ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። እግዚአብሔር ከሰማይ በላይ ነው ከሰማይ በታች ወይም ከፍጥረት በላይ ነው ከፍጥረት በታች ነው የምታምነው። ለምሳሌ አንተ እፎይ ማለት ነው። ኦኬ ጨረስክ? ስለዚህ አረዝ ላይ ቆይ መልስልኝና ይሄኛውን አንዴ ኦኬ ትቀጥላለህ። ሉክ የእኛና የእናንተ ኮንሰፕት ፈጣሪ ልዩነት አለን። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ አይኖቹ ምናምን ተብሎ ሊገለጥ ይችላል። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። ምክንያቱም እጅ፣ እግር፣ ባት ወዘተ የሚባሉ ፈጣሪ እንደሌለው ስለምናምንኛ ማለት ነው። ማንም ያየው የለም አይታይምም ብለን ነው ደግሞ ምናምነው እኛ። ምክንያቱም የሚታይ ከሆነ ሪፈረንስ ይፈልጋል ማለት ነው። አይታይም ብለን ነው ምናምነው እኛ። የቦዲ ፓርቶችን በፍጹም አናጸድቅም። አንተን የጠየቅኩ ለምንድን ነው? እሱ እናንተ ታጸድቃላችሁ። ሀባሾች ቢመጡ ይህን አልጠይቃቸው። ለምን? ስለማያጸድቁ፣ ይህንን ስለማይቀበሉ፣ የአካል ክፍሎችን የተለያዩ እንደዚህ ያለው ብለው ስለማይቀበሉ። እኛም በተመሳሳይ ፈጣሪ ጆሮ የምትባል የሚሰማባት ብቻ ማያይባት፣ አይን የምትባል የሚያይባት የማይሄድባት የማይሰማባት የአካል ክፍሎችን አጽድቀን እነዚህ አንሰጥም። አዎ ፈጣሪ ያያል ስላልን ግን አይን የምትባል የሆነች ቦታ ላይ ተገጠመችለት እያልን አይደለም። እሱ ሆሊ ይሰማል፣ በሙላት ይሰማል። ግን ለመስማት ይሰማል ለሚለው እኛ የምንቀበለው እንዴት ነው? በሙላት ይሰማል እንጂ የሆነች ቦታ ላይ ባለች ነገር ይሰማል እያልን አይደለም። ሙሉ ለሙሉ ይሰማል። እሱ ሙሉ ለሙሉ ተመልካች ነው። ሙሉ ለሙሉ ሰሚ ነው። ለመሄድ ለመምጣት ምናምን አናጸድቅምኛ። መቆም መነሳት አናጸድቅምኛ በፈጣሪ ላይ። ይህንም አናጸድቅ ከሆነ ጥያቄ በመጀመሪያ ደረጃ እንደዚህ ብለን ብንሰጠው የሚለው ውድቅ ይሆናል ማለት ነው ስለማይመጣው። እናንተ ግን ታጸድቃላችሁ። ሉክ እናንተ ስለምታጸድቁ ነው። የምታጸድቁትም ምንድን ነው? እጅ፣ እግር ምናምን የሚባሉት የማንንም የማይመስሉ አሉት ብለህ ታጸድቃለህ። እነኛ ካሉት ደግሞ ያንን ደግሞ ይታያል ብለህ ታምናለህ። ከኛ ጋር የሚለየውን በደንብ አስተውል። ይታያል ብለህ ታምናለህ። አንድ ያለበትንም ቦታ ደግሞ ጠቅሰሃል። ከአርሽ በላይ ነው ብለህ ታምናለህ። እኛ እንደዛ እናምንም። ከታይምና ስፔስ ውጭ ፈጣሪ ያለ ብለን የምናምንን እኛ። ይታያል ብለህ ስላመንክ ሎክ አሁን ባታየውም ይታያል ብለህ ስላመንክ፣ የሚታየው ደግሞ የተሸፈነበት ሲነሳ ነው ብለህ ስላመንክ ከኛ በጣም ትለያለህ። ስለዚህ ያ የሸፈነው ዋና አካሉን አለ፣ የተሸፈነው ደግሞ አለ። ሁለት ነገር አለ ማለት ነው። እያወራን ያለነው አሁን ምንድን ነው? የሸፈነውንና የተሸፈነውን። ስለዚህ ዛሬ ነው ሞር ፎከስ የምታደርገው ማለት ነው። እናንተ ፈጣሪን አታዩም ማለት ነው። በቂያማ ቀን አይታይም፣ እኛ እናይም ብለን ነው ምናምነው። በባህሪው ፈጣሪ ማንም አየው። ሁለተኛ ጥያቄ ይፈጥርብሃል እዚህ ግን የመጀመሪያውን ጥያቄ አልመለስክልኝም። ፈጣሪ ከቦታ ማለት ከፍጥረት በላይ ነው ወይንስ በታች ነው ብለህ ነው የምታምነው? አጭር መልስ ማለት ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ መልስላል። እሱ በሁሉ የሞላ ነው፣ ከስፔስ እና ፕሌስ ውጭ ያለ ነው። በቦታ በምናምን አይባልም። አድምጠኛ ከፍጥረት በታች ነው ወይንስ በላይ ነው? በልኩ እሱ በዚህ ጋር ነው ያለው፣ እዚህ ጋር ተብሎ አይገደብም። በቃ መልስልኛ ወይ አድምጠኛ እፎይ የሆነው ፕሮባቢሊቲ ወደድክም ጠላም ሁለት ነው። ለምን በለኝ መሰለህ? ፈጣሪ ፍጥረትን ከፈጠረ በኋላ ወይ ከታች ነው ወይ ከላይ ነው የሚሆነው አይደል? ማን ያለው? ፍጥረትን ከፈጠረ በኋላ በእርግጠኝነት ወይ ፍጥረት ውስጥ አድምጠኛ ግዴታ እኮ ነው። ሎጂኩ ግዴታ ወደ ያመራል። ፍጥረት የለም
አድምጠኝ። ወይም ከላይ ነው ወይም ከላይ ነው። ቆይ አዳምጥ አብዱ። በመጀመሪያ ደረጃ ከታችና ከላይ የሚባል ነገር እንደሌለ አታውቅም እንዴ? ሳይንስ ተምራል ብዬ አስባለሁ። ከታች ከላይ የሚባለው አንጻራዊ ነው። ይህን ታውቃለህ? ከታች ከላይ የሚባል ነገር የለም ስትል አንጻራዊ ነው ስትል ከላይ ከታች የሚባል ነገር የለማ። በቃ ከላይ ከታች ስለ የፈለግኩት ማለት ለአንድ ነገር እኩል ምንድን ነው የወሰድከው መሰለህ? ምድር ራሱ እንደዚህ ነች። እዚች ጋር ከሆንክ ከታች የሚባል ነገር አለ ብለህ ከላይ የሚባል ነገር የለም። አድምጠኛ። አሁን እኮ ቢታዳምጠኝ እኮ ችግር የለውም ነበር። እሺ ቀጥል። ጥያቄን አልተረዳኸውም እያልኩ ነው። ልክ ፈጣሪ ፍጥረትን ፈጠረ አይደለ? ፍጥረትን ሙሉ አዎ በለኝ። አሁን ያለው ምንም አይገናኝ ነው። እንትን ውስጥ እኮ ነው የገባው። እኛ እያወራን ያለ ነው ስለ አካል ልብስ ይገናኛል። ስለሚገናኝ ቀጥታ እኮ አንተ ብትመልስልኝ አንጨቀጨቅም። ቆይ እኔም አመለስኩልህ እኮ። እሱ ከስፔስ እና ፕሌስም ውጭ ያለ ነው። በዚህ ቦታ ብቻ ነው ያለው ብለን አንገድብም እኛ። አታዩትም ወይ ከሆነ አናየው። ወደሱ መጣ እኮ አዳምጣ። ይህንን ደግሞ መጽሐፍ ቅዱሳችን በግልጽ ይመልሰዋል። ማንም አላየውም፣ ሊታይም አይችልም። ለምንድነው የማይታየው? አንድም ከስፔስ እና ፕሌስ ውጭ ያለን አካል አይናችን እንትን ሊያካብበው አይችልም። አይናችን ሊያካብበው የሚችለው ምናየው ከሆነ የተገደበ አካል አለው ማለት ነው። ግድብ ውስን ነው ማለት ነው። አንተ በሙላት ጨረቃን እንደማየው አለደመና አላህን ያለው ብለህ ታምናለህ። በሙላት አካሉን ያለው ብለህ ታምናለህ። በሙላት የምታየው ከሆነ ድንበር አለው ማለት ነው። ከዚህ እስከዚህ የሚባል አካል አለው ማለት ነው። ድንበር ካለው ደግሞ እሱ ምንድነው? የተገደበ ነው። እኛ ደግሞ ከፕሌስና ስፔስ ውጭም ያለ አካል ነው። እሱን አይናችን ሊያካብበው አይችልም። እግዚአብሔር እንዴት ይወለዳል? አላህ እንዴት ይወለዳል? እቺን ጥያቄ መልስልኝና በሰላም ልደር። መልካም። እንዴት የሚለው ጥያቄ ለአምላክ መስፈርት ልታበጅ ትችላለህ ማለት እንዴት የሚለው ራሱ አምላክን እኛ መስፈርት አንሰራለትማ። መልካም። መወለድ የሚለው ምንድን ነው? እሱ ኮንሰፕቱስ ምንድን ነው? መወለድ የሚለው መወለድ ማለት እንደ አዲስ መጀመር ነው። እንደዛ ነው የጠየቀኝ። እንደ አዲስ ነው። እንዴት ተወለደ? ወደ ምድር እንዴት መጣ ፈጣሪ? መልካም። እንደ ወደ ምድር መጣ ከሆነ አንድ ጥያቄ ነው። ግን እንደኛ መወለድ ሜርሊ ያልነበረ መምጣት ከሆነ ለፈጣሪ እንደዛ አይነገርም። ያልነበረ ተወልዶ ፈጣሪ የሚደረግ አምላክ አይኖርም። ጅማሪ ስላለው ማለት ነው። ግልጽ ነው። ጅማሪ የሚኖረው ፈጣሪ የለም። እሱ የሁሉ አስጀማሪ እንጂ ጀማሪ ስለማይሆን ማለት ነው። የሆነ ሰዓት የሚጀምር ፈጣሪ ስለሌለ፣ ስለዚህ ፈጣሪ እንዴት ወደ ምድር መጣ የሚለው ጥያቄ ግን ጥሩ ነው። እኛ ምን እናምናለን መሰለ? እንደ መጽሐፍ ቅዱስ አንደኛ ዮሐንስ ላይ ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 4 ቁጥር 8 ምዕራፍ 4 በአንደኛ መልእክቱ ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ፍቅር ነው። ፍቅር ከሆነ ደግሞ ፍቅር ማይስበው የለም። እግዚአብሔር እንዴት ወደ ምድር መጣ የሚለው በራሱ ጥያቄው ለእኛ አይሰራም። ሀሩን የእኛ አምላክ እንደው ከአርሽ በላይ እንደናንተ እላይ ቁጭ ያለ ወይንም ደግሞ እላይ የቆመ ብቻ ከአርሽ በላይ ያለ እንደዚህ አሁን በሁሉ ያልሞላ አይደለም። የኛ በሁሉ የሞላ ነው ሲል በሁሉ የሞላ ያለ ነው። ታዲያ እንዴት በስጋ ተገለጠ? እንዴት ተወለደስ ተባለ ከሆነ ጥያቄው መጣ የሚል ሊነገር ይችላል። እርግጥ መጣ የሚል ሊነገር ይችላል። መጣ የሚለው የሚነገረው ግን ከኛ አንጻር ነው። ለእኛ ራሱን ሪቪል ሲያደርግ ሲገለጥ ማይታየው ያ በመለኮት ብቻ የሚኖረው ያ መንፈስ ብቻ የነበረው አምላክ መንፈስ ነው። አልመጣም ማለት ነው። አዳምጥ። ለእኛ ሲነገር መጣ ተብሎ ይነገራል አልኩ። አዳምጥ።
መንፈስ ነው። ያ መንፈስ የሆነው አካል ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ከሆነ እሱ በሁሉ የሞላ ነው። እሱ በሁሉ የሞላ በሁሉ ያለ ከሆነ አልመጣም የሚለው ሎጂክ አይሰራም ማለት ነው። በሁሉ አለና መጣ ተብሎ ሲነገር ከምንድን ነው? ከተገለጠው አንጻር ነው። መገለጡ መጣ ተብሎ ይነገራል። ዮሐንስ ወንጌል ምዕራፍ 13 ላይ ምዕራፍ 3 ቁጥር 13 ላይ በሰማይም በምድርም ያለ ያ የሰው ልጅ ብሎ ይገልጸዋል። ክርስቶስ ራሱ ስለራሱ ሲናገር ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ከቁጥር 48 ጀምረህ አንብበው፣ ከቁጥር 48 እስከ 60 ምናምን ድረስ አንብበው። ከሰማይ የወረደ ራሱ እንደሆነ እንዲሁም የሕይወት እንጀራ እንደሆነ የሕይወት ምግብ እንደሆነ እሱን እንደዛ እያለ ያብራራዋል። ሰማይ የወረደው እሱ እንደሆነ ማለት ነው። ተወለደ ሲባል ምንድን ነው? እሱ ተገለጠ ሲባል ምንድን ነው ስንል እንዴት መጣስ ተብሎ ለአምላክ ይነገራል ሲባል ክርስቶስ ኢየሱስ አስቀድሞ የነበረ ሁሉን የፈጠረ ኤፌሶን ምዕራፍ 2 ላይ እንደሚናገረው እንዲሁም ደግሞ ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በእርሱ ሆኑ ሁሉን የፈጠረ ሁሉን ያስገኘው እርሱ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል የነበረው ያ ቃልም ደግሞ በእግዚአብሔር ዘንድ የነበረው ያ ቃልም ደግሞ እግዚአብሔር የነበረው ቁጥር 3 ላይ ሁሉ በእርሱ የሆነ በቃል ያ ቃል ምንድነው? እሱ አካላዊ ነው። ድሮ ቃል ሳይሆን አካላዊ ነው። ሁሉን ያስገኘ ሁሉን የፈጠረ ሁሉን ካለመኖር ወደ መኖር ያመጣው ያ ቃል በእግዚአብሔር ዘንድ የነበረው ያ ቃል ሎጎስ ምን ሆነ? ሁሉን ከፈጠረ ሁሉን ካስገኘ በኋላ በዓለም ነበረ ይለዋል ቁጥር 10 ላይ ያ ቃል በዓለም ነበረ ወደ ገዛ ወገኖቹ መጣ ይላል። ቁጥር 11 እና 10 ላይ ክርስቲያን ሜቢ ፎሎ ማድረግ ትችላለህ ከፍታ ቁጥር 11 እና 10 ወደ ገዛ ወገኖቹ መጣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ቁጥር 13 ድረስ። ቁጥር 14 ላይ ግን ቃልም ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ ይላል። በመጀመሪያ ቃል ነበረ ሎክ በመጀመሪያ ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ደግሞ እግዚአብሔር ነበር። ያ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ ነበር። ሁሉን የፈጠረ ሁሉን ያስገኘው ያ ቃል አካላዊ ቃል ነው። አምላካችን ልብ በል ሃሩን፣ አምላካችን ቃል አለው። እንደኔና እናንተ ድምፀት የሆነ ሳይሆን ቃል አለው። ቃሉ ደግሞ ሁሉም የሚፈጥር ሁሉም የሚያስገኝ ነው። ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ያለማ ያለ ቃል ቁጥር 1 ላይ እንደምትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ይህ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘው የት ነበር የሚኖረው? ጥያቄ ከሆነ ቁጥር 10 ላይ አድርግለት። በዓለም ነበረ። ያ በዓለም የነበረው ዓለም ያላወቀው በስጋ ይገለጣል ማለት ነው። ቃል ይሄ በዓለም ያለው በዓለም ነበረ፣ ዓለሙም በእርሱ ምን ሆነ? ዓለሙ ራሱ በማን የሆነው? በእርሱ በቃል በእርሱ የሆነው ዓለም አላወቀውም ነበር። ከዛስ ምን ሆነ? የእርሱ ወደ ሆኑት መጣ። የገዛ ወገኖቹ እንኳን አላወቁትም፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው። ቁጥር 14 ላይ አድርገው ይህ ቃል ከዛ ምን ሆነ? እንዴት መጣ? እንዴት ተገለጠ? ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ ምን አለ? አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ያ ቃል በእግዚአብሔር ዘንድ የነበረው ቃል በስጋ ተገለጠ። ከቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነስቶ በስጋ ተዋህዶ ተገለጠ። ያ ቃል ከመቤታችን ቅድስት ድንግል ማርያም በነሳው ስጋን ተዋህዶ አንደኛ ቆላስይስ ምዕራፍ 1 ቁጥር 9 ክፈትልኝ። የመለኮት ሙላት በስጋው ተገልጦ ታየ፣ ተገለጠ፣ ለሰዎች ተዳሰሰ። ያ ማይታየው ማይነካው ማይዳሰሰው የኔንና ያንተን የኔንና ያንተን ስጋ ይዞ የኔንና ያንተን ስጋ ይዞ በውስጡ የመለኮት ሙላት ሞልቶ ተገለጠ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በእርሱ በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። ምን ስለሆነ? ስጋን ከማርያም በነሳው የአብርሃምን ዘር ስለያዘ ዕብራውያን ምዕራፍ 1 ቁጥር 15 ክፈትልኝ። የአብርሃምን ዘር ያዘ እንጂ የያዘው የማን ዘር አይደለም ይለናል።
መላእክትን ዘር አይደለም ይለናል። ያ የያዘው ስጋ ላይ በውስጡ ምን አለ? መለኮት አለ። መለኮት የተዋሃደው ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ መለኮት በስጋው ተገለጠ። ስለዚህ በስጋ ታየ። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ክርስቶስ በሞት ላይ ስልጣን ያለውን በሞት እንዲሽር ሞት የሰው ልጅ ተፈርዶበት ስለነበረ ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ ከተነገረ በኋላ ለአደም አፈር ነህና ወደ አፈር ትመለሳለህ ተብሎ ትንሣኤው አልተነገረውም ነበር። በእኛ ሞት አልተፈጠረም። በእኛ ሞት የተፈጠረ ሳይሆን የዕዳ ውጤት ነው ሞት። ይሄ ዕዳ ከሆነ ሞት በአደም ላይ የመጣው ዕዳ ከሆነ ዕዳውን የሚክስ ወይም ደግሞ ምን ቤዛ ያስፈልግ ነበረ። ክርስቶስ ቤዛ ሆኖ ይመጣል። ቤዛ ሆኖ ያንን የሰይጣኑን ጭንቅላት የሚቀጠቅጥና ሞትን የሚደመስስ የሚሽር ይመጣል። ቤዛ እንደሚሆን ደግሞ ማርቆስ ምዕራፍ 10 ቁጥር 45፣ ማቴዎስ 20 ቁጥር 28 ይናገራል። እዚህ ጋር ግን የግዴታ ያንን የሞቱን ለመደምሰስ በስጋ መገለጥ አለበት። እዛ ሆኖ ቢደመስሰው አምላክ ያንን ማድረግ ይችላል። ሴጣን ግን ተሸነፍኩ አይልም። ያሸነፈው ማንን ስለሆነ? እግዚአብሔርን ሳይሆን ማንን ስላሸነፈ? ሰው ልጅ ስላሸነፈ። ያንን ጸጋ ለእኛ እንዲሰጠን የግዴታ ምን መሆን አለበት? በስጋ ተገልጦ የሴጣኑ ጭንቅላት መንቀጥቀጥ አለበት። ስለዚህ በስጋ ለመገለጥ ደግሞ ምን መሆን አለበት? እርሱ በስጋ ወንድሞቹ በስጋ ደምና በስጋ እንደሚካፈሉት በስጋና በደም መካፈል አለበት። ተካፈለ። እንዴት? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ማን? ዲያብሎስ ነው። እሱን ለመደምሰስ እሱን ለመሻር በሕይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር